ኦሮሞ፣ አማራ፣ ትግራይ ምናምን የለውም። ኢትዮጵያዊ ናቸው እና ለወደፊት እርስ በርስ ከተታሂዱ እና እርስ በርስ አገተሩ። እስኪ ስለ ባልመቸው በመጀመሪያ ላይ ስታገኙ የነበረውን ሁኔታ እንዴት እንደነበረ በመጠኑ ቢሆን እስኪ ገለጻ አድርጊ። የተወለደው በሰሜን ሸዋ ነዋሪ ጅሩ ውስጥ ነው የተወለደው። እኔ አጋጣሚ ወንድሜ ታላቅ ወንድሜ ሲመጣ ሁሌ በቴሌቪዥን ማየት የተሳናቸውን ሲያይ ክርስትና ልጅ አለኝ እና እንደዚህ አይነት አዲስ አበባ ውስጥ ከተገኘ ሞክርለት ይለኝ ነበር። ከዚህ በፊትም ሄጄ የነሱ ቤት ከኛ በጣም ሩቅ ስለሆነ አልሄድኩም፣ አላየሁትም። እናቱ መታ ግን እባክሽ እንደዚህ ስትለኝ እኔ እስኪ ቆይ ሞክራለሁ፣ ግን እኔ የማውቀው ነገር የለም አልኳት። ስሙንና የአባቱን ስም የእናቱን ስም ዝም ብዬ ሳልነግር ይዤ መጣሁ። 6 ዓመት ያህል ለፋሁ። አይ እሱ ብቻ ሳይሆን ብዙ ድርጅቶች 6 ድርጅቶች ዞሬ አልሳካ ሲለኝ የመጨረሻው የምስራች ሰው ጠቁሞኝ ሄድኩኝ። ሲሄድ እሳቸው እድሜው ስንት ነው ሲሉኝ እኔ 11 ምናምን ይሆናል። እኔ ቤቱ እናቱም አባቱ ሞተዋል የሉም በህይወት። ስለዚህ እዛ ገጠር ውስጥ ገደል ከሚገባ ብዬ ዝም ብዬ ልጆቼ ጋር መጣሁት ብያቸው ለሳቸው እስኪ እድሜውን እንየው ብለው በቁመት ለክተው ነው የተረከቡ አቶ አማረ። እዛ የት ሀገር እናድርገው አዲስ አበባ ቦታ የለንም ወደ ሻሸመኔ ወይንስ ወደ ኦሮሚያ ክልል ሲሉኝ እኔ የፈለጋችሁበት አድርጉት ብቻ ይማር ነው የምፈልገው ስላቸው በቃ ከትንሽ ቀን አንቺ ጋር ይቀመጥና ቦታ እንፈልግለታለን። በሳምንት ሳይሞላ ውስጥ ወደ ጎንደር ተገኘ። ጎንደር ከሄደ ቴጂ ሲገባ 1 ዓመት እምቢ ያለው በጣም አንድ የተወሰነ ክረምት ውስጥ ሲመጣ አንዴ እጁም ቢያለ ሲሉኝ በጣም ስጨናነቅ ስቸገር አንዴ ሙቀጫ አስወቅጩ ሲሉኝ አንዴ ልብስ አሳጥቢው ሲሉኝ እኔም በጣም ተቸግሬ የወንድ እጅ ነበር የማየው እየተሳቀኩኝ ነበር በዛን ሰዓት። እግዚአብሔር ይመስገን ለዚህ አድርሶልኛል መድኃኔዓለም። እኔ እንቅልፍም አልወስድ ያለኝ ደስታ ትላንትና በእውነት እንቅልፍ አልወሰደኝም ደስ ስላለኝ ልፋቴን ድካሜን እኔና እግዚአብሔር እናውቀዋለን። ከልጆቼ ይበልጥ ለሮቤል በጣም ብዙ ነገር ነው የማይተኛው ጭንቅላቴ ራሱ። እግዚአብሔር ይመስገን በጣም ደስ ብሎኛል። ለዚህ አብቅቶልኛል። ፍጻሜውን አሁንም ያሳምርልኝ። ደብረ ብርሃን ዩኒቨርሲቲ ሚኒሊክ ሆቴል አዳራሽ ሚኒሊክ አዳራሽ ተመርቆ ትላንትና ሄጄ አስመርቄው ይዤው መጣሁ። ብቻውን ሳገኘው በጣም አለቀስኩኝ። የእውነት ተሰማኝ። እውነት ሌሎቹ ሁሉም በቀኝ በግራ በምን ሲሉት እኔ እሱ እንዳይሰማው ብዬ ነው እንጂ በጣም ተሰምቶኝ ነበር። እግዚአብሔር ግን ያው ደስ ብሎኝ ደስታም አለው በቃ ሀዘንም አለው። እኔ እንጃ ተሰምቶኝ ያው ብቻዬን እግዚአብሔር መገኘቴ በጣም ደስ ብሎኛል። ለኔ በቃ ደስ ብሎኝ ይዤው መጣሁ። አሁን ላይ በምን ሁኔታ ነው የተመረቀው? አሁን የተመረቀው በዲፕሎም ነው በመምህርነት። በምን ትምህርት? ግብረ ገብ። ባልመቸው በመጀመሪያ እንኳን ደስ አለ ማለት ፈልጋለሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። እሺ አንተም እንግዲህ አሁን እነዚህን ልፋቶች በደንብ ተወጥተ በዚህ ደረጃ ስላየን በጣም ደስ ብሎናል። እነዛን በፊት ጊዜያቶች መጀመሪያ ከማርሸት ጋር ስትገናኙ የነበሩት ጊዜያቶች እነዛ ልፋቶች እንዳለችው ደግሞ እጅህም የተወሰነ ሰዓት ላይ ለመርመት ተቸግሮ የነበረበት ሁኔታ ነበረ። እነዛን አመታቶች እንዴት ትገልጻቸዋለህ? ወይ እንጃ ታሪክ እኔ እንጃ ምንም እንደምገልጸው እኔ እንጃ ጋር ማርሸት ማለት ለኔ በቃ ምን ልበል በቃ መሰለኝ አስማቸው ይቻላል። አሁን አንድ ቤት ያለ ምሰሶ አይቆምማ። መሬት ከሌለ ምን አሸዋ እንደሄደው አሸዋ ወደ ባንድ በንፋስ የሚወርቀዋል። ያም እንደዚህ አሸዋ ምንም አይሰራም። ዋናው ምንድነው ሲሚንቶና ኮንክሪት ከሌለው ወደው ይፈርሳል። እና ማለትም በቃ እሷ የኔ በቃ ኮንክሪትና እንትን በቃ ምሰሶ ማለት ይቻላል። እሷ በጣም ብዙ ታልቀሳቀሰ በጣም ብዙ ልጅ እሷ እንዳላችሁ በጣም ብዙ ነበር ፈልጋ በስድስተኛው በቃ እዚህ ገባሁ። እዚህ ደግሞ ገብቼ የሆነ በጣም ብዙ ፕሮሰስ ነበር እንዳላችሁ ትምህርቱን በጣም አዲስ ነበር። በጣም ከበደና ትምህርቱን አስቸጋሪ ነበረ። ያው እግዚአብሔር ብሎም ያው 1-2 ዓመት ፈጀብኝ። ከዛ በኋላ ያው አንደኛ ክፍል እንደሆንኩ ልክ አባቴ ሞተው አንደኛ ክፍል ያለው ነው
አንድ አፍሪ ያለው ነው የሞተው አይ ቲንክ ሶ እና እዛ የሆነ ነገር ሳይሰማቀው ጋሻ ማረ አይነገሩም። አሁን ትምህርቱ ላይ ችግር ያመጣል አይነገሩ ዝም በሉ ብሏ ለማሸት አሏት። ከዛ አይ ቢነገር አይነገርም ቢያንስ ሃይስኩል ይገባል ተብሎ ዝም ተባለ። ከዛ ሃይስኩል ላይ ገብቼ ወደ 11ኛ ክፍል እንደዛ ስሬስ የተነገረኝ ከዛ ተሳትፎሽ ነበረ ተሽማል አሁንም አለ። ከዛ እንደው እዚህ ልክ እዚህ እሱን እንደዚህ ነው ቁጭ በል ምን ነበር የሚሰማው እንደው ከናስ ካካባት ማን ነው ትሯል። እኔ ሁሉም ወዳቸዋለሁ ከማናስ አልኩ አይ እንደው በጣም አሪፍ በጣም ማን ነው ትሯል። አይ አባይ ለከለካስ ሄደ ነገር ተጣጣቀለ በጣም ለካስ ፈርቶ ነበረ ፈርቷል። ምክንያቱም ምን ይሰማል ብሎ በጣም ተፈራ። ቀስሎ አስታሙ አባብሎ ምናምን ቀስሎ ነገረኝ እና በጣም ምራሳቢያውን እነሱ ናቸው ቤተሰቦችም የማሽናቸው ተስፋ ለኔ በቃ ሁሉ ነገር ናቸው። እንደ እግዚአብሔር የነሱን እድሜ ሰጥቷቸው እኔንም እድሜ ሰጥቶኝ እንደ ከዚህ የበለጠ ማዕረግ ቢኖረኝ እንደው እግዚአብሔር እለምነዋለሁ በእውነቱ እግዚአብሔር ይመስገን እዚህ ደርሻለሁ። ቀጣዩን ደግሞ እኔ መርቆም የተመረቁት በአዲሱ ፕሮግራም ነው። በዲፕሎማ ደግሞ በዲግሪ ደግሞ እንደምመረቅ ተስፋ አደርጋለሁ። ተስፋሽም የማሽተው ከጎን እንደሚሆኑ ተስፋ አደርጋለሁ። እግዚአብሔር እድሜና ጤና ይስጥልኝ። አሪፍ ነው እንግዲህ የነገራችሁንም በጣም ደስ የሚል ቤተሰባዊነት ነው። ግን እስኪ በእነዚህ ሁሉ ዓመታት ውስጥ ባሳለፍካቸው ውስጥ ከዛ ከክፍለ ሀገር አንስቶ እስከ ትምህርት ባለበት ውስጥ እንደተባለው በትምህርት ቤትም ትንሽ ከባድ እንደነበረ ይታወቃል። በዛ መሀል ውስጥ ለአንተ ፈታኝ የነበረው ወቅቶች በጣም የከበዱ ነገሮች ምን ነበሩ? ለኔ ምን መሰለህ በጣም የከበደኝ አሁን አይስኩ ከገባው በኋላ ስጋም አሁን በጣም እንትን የለም አንባቢ በጣም እንትን ማቴሪያል በጣም አስቸጋሪ ነው። እኛ ታውቃለህ እኛ ማንበብ አለብን። ካነበብክ ደግሞ ማንበብ አለበት። ስታነብ በጣም ሃይር ዳት ታመጣለህ። በደንብ ካነበብ ወይስ ችግር የለውም። በደንብ እነኛ ጋር ደግሞ የሚያነብ የለም። ኢትዮጵያ ደግሞ መጽሐፍ አለ ግን ብዙ አይታተምም። ምክንያቱም ኢትዮጵያ ውስጥ ታውቃለህ ኢትዮጵያ እንትን ስለሆነች ትንሽ አስቸጋሪ ነው የሚሆነው እና እሱንም ሆኖ ያው በጓደኞቼ ያው ሰው ገባባለሁ እያነበቡልኝ አብረን እያጠናን እዚህ ደርሻለሁ። አሁን ደግሞ ስለ ሁለተኛዋ እናትህ እስኪ የተወሰነ ነገር በለን። I don't know. I didn't have to describe her. She's my life. She's my life. When I will enter into Misrach, still now she's helping me. Helping me. When I went, she's poor. But she happy for me. When I was graduate, she buys clothes and anybody. This is my idea. That's very good. በጣም ደስ የሚል ነው። የሆነ መሀል ላይ የሰማሁት መረጃ አለና የሆነ ሰዓት ላይ ትንሽ የመንገጫገጭ ነገር ተፈጥሮ እሳቸው ያን ነገር እንደሸፈኑት ወይም ደግሞ በእሳቸው ጥረት የተወሰነ ድጋፍ አድርገው እዚህ እንደደረክ ሰምቻለሁና ስለሱ አንድ ነገር ብታጫውተን። እና ክረምት ያለው እዛ ገጠር ደግሞ በጣም ከባድ ነው። ዛኔ ደግሞ ዛኔ ከገባው ሞት አልወጣም ነበር ጀምራል እና ማርሸት ደግሞ እዛ ጊዜ ብዙም ስራ አልነበራትም። እዛ ጊዜ ደግሞ በጣም አስቸጋሪ ነበር። ተስብቻ ነበር ያሉትም ስራ የለውም እና በጣም ነበር የጨነቃቸው እና አትጨነቂም አንቺማ እንደዚህ ምን ማጨነቅ የለብሽም ወይ እነሷን ትትሬስና ማክሬ የሆነ ነገር ይሆናል ምን ችግር የለውም ብለው እሷን አማከሩ። እዛ ክረምት በቃ እዚህ ይሁን ብለው እሷ ጋር ሆንኩ። ቤት ሰጡኝ። እዛ ሆንኩ ክረምት ከዛ ጀምሮ በቃ እስቲ ነው በቃ እየረዱ ነው ሳምንት ታሪክ እስካሁን መጡ ትሬስ I told you many times but I didn't have a word for you. But God bless you. And next week you will be or you are beside me. Yes. I think so. Yes. But God bless you. And thank you so much በእውነቱ እግዚአብሔር ይስጥልኝ። በእውነቱ ለወደፊቱም ከጎኔ እንደምትሆን ተስፋ አደርጋለሁ። በእውነቱ
ያው ቀጣይ ለመቼም ትምህርት ማቆም የለውም። ትምህርት ማቆም ስለሌለው ያው ተምሬ እነ ተፍሽንም እነ ማርሸትንም ከዚህ በለጠ አስደስቻቸው እንደው እድሜ ይስጠን ማለት ተስፍሽ እንጃ በምን የምረን ተስፍናት ወንት አባቴ ነው ወንት አባቴ በቃ አባቴ ማለት ይቻላል። እሱ በቃ በሆነ ሁሉ ነገር በቃ ክረምት በዓል ሁሉ በዓል ሲመጣ እነሱ ጋር ይኸው 10 ዓመት ሆኖኛል። እስካሁን 17 ዓመት እንግዲህ ከመጣ በቃ ሲመጣ ኧረ ጥሩልኝ ነው በቃ ያን ጥሩልኝ እኔ ብለውን ይብላ ምን ችግር ከዋናው እኮ ጨዋታ ነው ምግቡ ችግር የለውም ይሆኛል። እኔ ደግሞ በጣም ነበር የሚጨነቀው። ምክንያቱም በዚህ አዲስ አበባ በጣም ውድ ነው፣ ኑሮ ውድ ነው፣ ቤት ኪራይም ውድ ነው፣ ሁሉ ነገር በጣም ውድ ስለሆነ እኔ በጣም በምጨነቀው እነ ተስፍሽ አትጨነቅ እናንተ እኮ ምንድነው እኛ እኮ ጨዋታ ነው እነ ታሪክ አሉ እነ ቴዲ አሉ ከነሱ ጋር እንድትጫወት ነው እንጂ ምግቡ እኮ ምን ማይሰራ ማንም መጫወት ነው ምን ማትጨነቅ በቃ ቢፍሪ እያለ ማለት በቃ ነፃ ሆነ ነበር እና በጣም እሱ ጋር ነው በዓል ነው 17 ዓመት ሙሉ በዓል ከነሱ ጋር ነው ሙሉ ተደፈው እግዚአብሔር ተደፈው እድሜ አይጣና ተደፈው ተታፍሽንም ማርሸትንም በሆነ ከዚህ ሁሉ እንደው እኔ እንጃ ምንድን ነው እድሜ አይጣና ብቻ ይተደዳምን ማለት በቃ ከዚህ ደግሞ የበለጠ ደግሞ ከዚህ እንደዚህ አድጌ በርጌ ደግሞ ተመርቄ እንደዚህ እንደምደገፍልኝ በጣም ተስፋ አደርጋለሁ ማለት እንደምኮራ ተስፋ አደርጋለሁ በሞት እግዚአብሔር ይስጥልኝ። Okay, hello miss. Hello. Okay, can you introduce yourself for us? So my name is Therese. I'm coming from Switzerland, and I worked here in Ethiopia for 17 years. 15 from them in Misrach Center. Misrach Center is a place where people with disabilities can learn. The blind people, they can learn, read and write. And the other people with body disabilities, they can learn sewing, woodwork, and brush binding, card making, optic section. And I was there for 15 years, looking after the trainees, that they will learn in a proper way and that they will learn what is quality, because without quality you can't sell anything. Yeah. And beside that one, I was living in the same place where there is a dormitory for 12 young blind women, and I was kind of the house mother for them. And yes, so sometimes once a week, sometimes twice a week, I went to them in the evening. We were talking together and so, and then and somewhere in between, Robel came. And he was soon part of us, especially then when we had some feasts. So always for Christmas, for Easter, for New Year, we were gathering together. We ate some nice. First it was Dorowot, and then they said, no, Dorowot we don't want. So it was Skyward. So we made a small ceremony, and Robel was part of it. And he grew up in Misrach Center. So he came as a young boy. Sometimes a bit a rascal, but anyway, he learned it. And he grew up. He even learned cooking. Very interesting. One day we said there is no way the girls cannot feed you, you have to learn it. So my colleague taught him cooking, and yes. But it's not It's not a good food. No. He made it good. Okay. He made it good. So we told him, maybe you have not the money for a servant, so you have to learn it. And he learned it. So about 3-4 years ago. Yes. And now, yes, I'm very happy that he made it. So he could, after high school, he could go to the university, and he made it now, and I'm very happy that he made it. So congratulations, Badal. Thank you so much. Thank you so much. Yes. Wow, that's very interesting. So you told me you lived around 17 years in Ethiopia. It's a very huge years.
So how did you express it? Like since when you meet Robin? Actually, from the beginning when he came, what did you say, 15 years? Yes, Is this possible? Yes. Yes, so, and he came first, he learned Braille in Misrach, Yes. reading and writing in Braille a little bit, and then they found a place in Gondar for him, Yes. a boarding school, and then he came always during summer. He came these 3 months, and then he was living with us, and he went again. And then after year 11, he was the only one who was in Gondar, so he had to stay in Addis. Yes. And this was quite a difficult time because grade 12, which is a very important grade, just in a new school, so we were quite afraid that he could fail, but he did it. He did it. Yeah, he made it. No, he made it, and then he could go. We were very happy that he could go to university, and I think Yes. now he has a diploma, but I think he will go on studying Yes. after a while. Yeah. It's very nice. We are happy. Wow, that's very interesting. So finally, I want to ask you your feeling, like looking like this him. You know him since childhood. So you built this man. We can say that word. So how did you feel it? How much happy are you? I'm very happy, really very happy, and I know that Atamare he would be double happy because Robel is the special child of Atamare, and he is very sad that he can't be here because he's not that well. But I think he's better than some time ago. He wanted to go to Debre Berhan to meet you, but because he's not so well, he couldn't. Yeah. But yes, I'm really very happy. Robel is a special young man, and I'm happy that he made it with all the difficulties. Yeah. Thank you very much. ራስዎትን ያስተዋውቁልኝ። So, የኔ ስም ተሬስ ነው። እኔ ከስዊትዘርላንድ እመጣለሁ እና እኔ ለ15 ዓመት በሚስራች ሴንተር ውስጥ ሰራው በትሬኒንግ young people with disabilities. And በስፌት ክፍል and card ክፍል, puzzle making, optics, and ማታ የአይነ ስውራን ሴቶች ነበረው። እኔ ከእነርሱ ጋር ኖርኩ እና ትንሽ በኋላ ሮቤል መጣ እና ሁልጊዜ አንድ ስፔሻል ነገር ካለ እሱ ከኛ ጋር ነበረ እና ብዙ ቆንጆ ነገር ሰራን እና አንድ ቀን እኔ አልኩ አሁን ልጆች ለአንተ ዝም ብሎ መስራት አይሆንም ምግብ አንተ መማር ያስፈልጋል እና እሱ አሁን ምግብ መስራት ይችላል። ቆንጆ ነው። እኔ በጣም ደስ ይላል ነበረ እና የ11ኛ ክፍል እሱ ጨረሰ በጎንደር እና ወደ አዲስ አበባ መጣ እና እኔ ትንሽ ፈራው። አሁን ለ12ኛ ክፍል አዲስ አበባ አዲስ ትምህርት ቤት እና አዲስ ኮሌጅ እና ሁሉም አዲስ እኔ ፈራው። እሱ ምናልባት ወደገን ግን እሱ አልወደገን። እሱ አሸናፈ እና በኋላ ወደ ደብረ ብርሃን ሲሄድ እኛ በጣም ደስ ይላል ነበረ እና አሁን እኔ ደስ ይላል። እንኳን ደስ አለ እና በጣም ጥሩ ነው። ኢትዮጵያ ቆንጆ ነው። ኢትዮጵያ ለእኔ ለሁለተኛ ምንድን ነው ካንትሪ ነው ሀገር ነው። ሁለተኛ ሀገር። መጨረሻም መጨመር የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ ለእኛም ለኢትዮጵያኖችም። ለኢትዮጵያ እናንተስ እርስ በርስ ውደዳችሁ እና ኦሮሞ፣ አማራ፣ ትግራይ ምናምን የለውም።
ኢትዮጵያዊ ናቸው እና ለወደፊት እርስ በርስ ከተታሂዱ እና እርስ በርስ አገተሉ በጣም ማሰናለሁ። በጣም እናመሰግናለን። እሺ በመጀመሪያ ራስዎትን ያስተዋውቁልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ስሜ ተስፋዬ ሽፈራው ይባላል። የዚህ ቤት አባወራ ነኝ። በመጀመሪያ ለዚህ ቀን ላደረሰን ለመድኃኔዓለም ክብርና ምስጋና ለሱ ይሁን። አሜን። በቀጥሎ ደግሞ ወንድማችን ልጃችን ማየት የሳኔ ነኝ እኔ ማየት አልችልም መማር አልችልም ሳይል በተሰጠው ሚሽን በተሰጠው ተልእኮ ጠንክሮ ተምሮ ለዚህ በመድረሱ እንኳን ደስ አለህ እላለሁ። ሚስም ደግሞ እኛን አክብራ የልጅ አክብራ ጥሪያችን አክብራ የልጅን ደስታ ማየት መካፈል አለብኝ ብላ ጊዜዋን መስዋዕት አድርጋ በእነሱ ታይም ኢዝ ጎልድ ይላሉ። በእነሱ ሰዓት ውድ ነው። ሰዓቷን መስዋዕት አድርጋ እዚህ ጋር ስለተገኘች ደግሞ ሚስትን ቴንኪው እላለሁ። ሶስተኛ ደረጃ ደግሞ ረቂቅ ሚዲያ እንግዲህ የፈረሱ አድባራትን ገዳማትን ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ቤተክርስቲያኖችን የተጎዱትን በማስተዋወቅ ጸበሎችን የፈለቁትን ሕሙማን እንዲፈወሱበት እየዞረ እየቀረጸ በግመል በበቅሎ ሳይቀር እየተጓዘ ሀገራችን ሃይማኖታችን ለሚያስተዋውቅልን ረቂቅ ሚዲያ ለስራ አጋሮቹና እንዲሁም ለድርጅቱ ለወንድሜ ለፍሬው በጣም አመሰግናለሁ። በሌላው በጣም ማመስገን ፈልገው ደግሞ ውድ ባለቤቴን እንግዲህ ከመጀመሪያው ስነሳ ብዙም አላማከረችኝም። አገር ቤት ዘመድ ጠይቆ ላሄደች ዘመዷን ወንድሞቿን እህቷን ጠይቃ ስትመጣ እኔ ማታውዬ ስመጣ ማየት የሳነው ልጅ መጥቶ ቤት ቁጭ ብሎ አገኘሁት። እንዴት አመጣሽ ምናምን ያ የነገርኩህ ልጅ እኮ አመጣሁት ዛፍ ላይ ያስቀምጠውት ይሄዳሉ። ገደል ነው አካባቢ ገደል ነው አውቀዋለሁ ያለችበት የተወለደችበት ቦታ እንኳን ማየት ለተሳነው አይን ላለውም በጣም ገደል ነው ቦታው። ይሄ ልጅ አንድ ቀን ከብት ቢወጋ ወይም ገደል ገብቶ ቢሞት ከቻልኩኝ ፈልጌ አስገባዋለሁ ትምህርት ቤት፣ ካልቻልኩ ደግሞ ማርያም እንኳን ለምኖ ይበላል። አትጨነቅ እንዳትቸገሪ ነው። እኔማ እንግዲህ መጥቷል የእግዚአብሔር እንግዳ ነው እንኳን አመጣሽ ተባባልን። ብዙም ቅርም አልተሰኘውም። ያው እሷ ትደክማለች። እኔ ይህን ድርጅት አላውቀው ምስራች የሚባለውን እንደዚህ የትም እንደሚማር እንደዚህ የት እንደሚማሩ እነሱን አላውቅም፣ እውቀቱም አልነበረኝም። እሷ ግን ባለቤቴ በጣም በጣም ትደነቅ ጀግና ሴት ነች። ወጣ ወርዳ ቆፍራ ምስራችን እንዴት እንዳገኘችው ራሱ በጣም ይገርመኛል። አስገባው ታገኘውለታለች፣ ወስዳ ሰጠች። ክረምት ትምህርት ሲዘጋ ለባል ለእንቁጣጣሽ እሷ ከተመቻት ሄዳ ታመጣዋለች። ከተመቼ ደግሞ እኔ እጅ አመጣዋለሁ። እኛ ጋር ባልን አሳልፎ ተጫውቶ መልሰን ወስደዋለን። እና እንዲህ እያለ በርታ እያልነው እንግዲህ ለዚህ ያበቃችው ውድ ባለቤቴን ይሄ በእግዚአብሔርም በመንግስትም ዘንድ የሚያስመሰግን ነውና አንድ ሰው ከሜዳ ከገጠር ከጫካ አምጥቶ አስተምሮ ለዚህ ለዲግሪ ለዲፕሎማ ማብቃት አንድ ሊሞት የሚያጣጥር በሽተኛን አክሞ እንደማዳን ነውና እስቲ ለባለቤቴ አንድ ሞቅ ያለ ጭብጨባ። ስለዚህ ባለቤቴን በጣም አመሰግናለሁ። እኔ ሁልጊዜ እላታለሁ አንቺ ምን ማጥያት ሰሪ በዚህ ልጅ ቀጣ ገነት ትገቢያለሽ ብያለሁ። አሁን መስጋው ደግሞ ያብቃን ያብቃሽ። አሜን። እንግዲህ ልጃችን በርታ ተምረህ ስራህን ይዘህ ይህን ሁሉ ደግሞ የአክስትህን ወይም ደግሞ የማርሽት ብለታ ለመክፈል እግዚአብሔር ይርዳ። ይችን ሀገርም ደግሞ እነዚህ ደግሞ ቆዳ ቀለም ቋንቋ ሳይቀይራቸው ከጎን ሆነው በተለይ ምስራች እኔ ሳመጣህም ስወስድህም ከጥበቃ ጀምሮ ምስራች ማዕከል እንደዚህ ማየት የተሳናቸውን ከየክፍለ ሀገሩ እየሰበሰበ እያስተማረ ብዙዎችን ባለትዳር አድርጓል። የመስሪያ ቤት ኃላፊ አድርጓል። ብዙዎችን አብቅቷልና እዛ ያሉ ከአቶ አያሌው ከስራ አስኪያጁ ጀምሮ አቶ አማረ ይቅርታ ከአቶ አማረ ከስራ አስኪያጁ ጀምሮ እስከ ጥበቃ ያሉትን ምስራች ማዕከልን በጣም አመሰግናለሁ። እነሱ ውጤት ነውና እሷ ብታመጣውም እኛ ይዞ ብንለውም ዋናው ማዕከሉ ነውና ምስራች ማዕከልን በዚህ አጋጣሚ በጣም አመሰግናለሁ። በርቱ ቀጥሉበት እላለሁ። ይሄ ከጫካ ከገደል ከበረሃ መጥቶ ዛሬ በደብረ ብርሃን ዩኒቨርሲቲ በጥሩ ማዕረግ ተመርቆ በአጋጣሚ ደግሞ እንደሰማሁት ከሆነ እዛውም ስራ ቀጥረውታል አይደለ? ቀጣይ ዓመት እዛው እነሱ ጋር እሱ አስተማሪ ሆኖ እንዲያስተማር ትምህርት ቤቱ እዛው በአስተማሪነት ቀጥሮታልና እንግዲህ አብዛኛው በኢትዮጵያ
አካል ጉዳተኞች ሲለምኑ ወይም መለመኛ ሲያርጓቸው ሲጠቀሙባቸውና በሀገራችን የተለመደው የኔ ባለቤቴ ደግሞ ሳትማር እንደተማረ ለየት የሚያደርጋት የለም ይሄ ልጅ ከሚለምን ተምሮ ሰርቶ አገር መለወጥ ይሻላል ብላ ትምህርት ቤት አስገብታ ምስራች ማዕከልም አስተምሮ ይሄ ልጅ እንግዲህ ደግሞ እሱ እንደሱ ያሉ አካል ጉዳተኞችንም አይን ያላቸውንም የሌላቸውንም እንዳስተምር ደግሞ ደብረ ብርሃን ዩኒቨርሲቲ ድሎ ሰጥቶታል። ደብረ ብርሃን ዩኒቨርሲቲ በጣም እናመሰግናለን። ልጃችን አይዞ በሉልን። በዚህ አጋጣሚ ረቂቅ ሚዲያን ሁላችሁም ትከታተሉ ሼር፣ ኮፒ፣ ላይክ እያደረጋችሁ ጥሩ ጥሩዎቹ ይዘግባልና እኛም ዛሬ ልዩ ዘገባ ያደረግነው በአቶ ተስፋዬ ቤት ይሄ ሁሉም አስተማሪ እንዲሆን ነውና ለዚህ ያደረሰን አምላካችን ክብር ምስጋና ይድረሰው። እንግዶቻችን አክብራችሁ ስለመጣችሁ እግዚአብሔር ይስጥልን። የቀረውን መድኃኔዓለም ይባርከው። አመሰግናለሁ። በተፈጥሮ ነው እንደዚህ ይሄ የተፈጠረው? ኦኬ ምን ዱሮ የስድስት አይ ቲንክ 6 ወር ነው 6 ወር ነው እና ስራ እየሰሩ እያለ ክረምት ነው እርሻ እያረሙ እያለ አስተኝተውኝ እናቴ ነበር አስተዋራኝ የምሰማ እኔ እንግዲህ ብዙም አላውቅም፣ ግን ምቹ ነው መተው ታርም ጭጨራ ነው መተው አለችኝ። በዚህ ነው አይነት የጠፋው። እስከ 6 ወር አይነበረው። ከዛ በኋላ ነው። በመጨረሻ ማስተላለፍ የምትፈልገው ነገር ካለ እድሉን እንስጥ። በመጨረሻ እኔ የምለው የተትብሽን የማሻትን እድሜ በእውነቱ አሁን እንደው ደብል አድርጎ እጥፍ ያርግልን። እንደው እናንተ እንደው ልጆቻችሁን እነቴድን እነታሪክን የበለጠ እንደው እድሜ ይስጣቸው። ቤተሰቦችን ሁሉ እንደው እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ። ሌላ ምንም ነገር እግዚአብሔር ይስጥልኝ። እሺ፣ ታሪኩ ተስፋ ይባላለው። የዚህ የቤተሰቡ አንዱ አካል ነኝ። እድሉን ስለሰጣችሁኝ በጣም አመሰግናለሁ። እና እዚህ ጋር የሰማነው ታሪክ በጣም ደስ የሚል ነው። ኢትዮጵያዊነትን የሚያሳይ ለብዙ ዘመናት ጠፍቶ የነበረው ማንነታችን ዛሬ እንደተወለደበት አድርጌ ነው የምቆጥረው እኔ ራሱ። ምክንያቱም ይሄ ልጅ ከደብረ ብርሃን ሩቅ አገር ማንም በማያውቀው አገር ላይ እንደዛ ሜዳ ላይ ተጥሎ የነበረ ልጅ አምጥቶ ለሀገር እንዲጠቅም ማድረግ ዋልታ ማድረግ በዚህ ደረጃ ማስመረቅ ማለት በአሁኑ ሰዓት ላይ በጣም ከባድ ነገር ነው። የገዛ ልጅን እንኳን ማስተማር የሚከብድበት ሰዓት ነው። ግን ይሄ ነገር ተቋቁመው ለዚህ ላበቁት ወይዘሮ የማርሸትና አቶ ተስፋዬን በጣም ከልብ ማመስገን እፈልጋለሁ። ወላጅ እናትና አባቴ ቢሆኑም ያው እንግዲህ በዚህ አጋጣሚ በጣም ያደረጉን ነገር በጣም ትልቅ ነገር ነው። ከራስ ቆርሶ እንደመስጠት ህይወትን አሳልፎ እንደመስጠት ነውና በጣም ትልቅ ነገር ነው። ፈጣሪ እድሜና ጤናውን ይስጣችሁ። በላይኛው ቤት እንግዲህ ዘላቂ ማረፊያውን የዘላለሙን ገነትን ያወርሳችሁ እያለሁ ሮቤልም እንግዲህ ያው ከልጅነት ጀምሮ ነው የምንተዋወቀው። ከህፃንነት እኔም ህፃን እሱም ህፃን ነበርን። እንግዲህ እየተላፋን እየተደባደብን ነው ያደግነው። አሁን እዚህ ጋር ደርሶ ሳይው ደግሞ በጣም ትልቅ ነገር ነው እና እንግዲህ ለሀገር የሚጠቅም ወገኑን የሚረዳ እሱም እንደዚህ ደግሞ ተጥለው የቀሩትን የሚሰበስብ ለሀገሩ ዋልታ የሚውል ልጅ ያደርገው ላለው እና ደግሞ እንግዳችን በጣም ትልቅ አክብሮት አለኝ። በዚህ አጋጣሚ ነጮቹን ማመስገን የምፈልገው ለዚህ ነው። እነሱ ሰባይነትን ሰውነትን በውስጣቸው አመቀው የያዙ ናቸው። እርስ በርስ መከፋፈል የቆዳ ቀለም የማይለያያቸው ናቸው። እሷም አሁን ይሄ በልጦባት ሀገሯን ትታ 15 ዓመት እዚህ መቆየት ማለት በማያውቁት ሀገር በጣም ትልቅ ዋጋ መክፈል ነው እና ይሄ ልጅ እዚህ አደርሰዋል። እሷንም እንግዲህ ከልብ ማመስገን እፈልጋለሁ። እግዚአብሔር በጣም ያክብርልን። እንግዲህ ከስዊዘርላንድ ድረስ ነው እዚህ አክብራን የመጣችው። ፕሮግራማችንንም ስለተካፈለች ከልብ አመሰግናለሁ። ስለሰጣችሁኝ እድል አመሰግናለሁ። ሰላም እንደምን አላችሁ? ውድ ኦርቶዶክሳውያን በጣም እጅጉን አድርገን የምንወዳችሁ ዛሬ ትልቅ እንግዶች ነው የያዝነው። እንደዚህ አይነት ፕሮግራም ቀርቦበት አያውቅም በዚህ ሚዲያ ላይ። ዛሬ ግን በጣም እጅጉን ደስ ብሎን እኛም ገብተን ወንድማችን ሮቤል ተመርቆ ከህፃንነቱ ጀምሮ ያሳደጉት እናታችን ወይም ደግሞ የምስራች ማዕከል ሰራተኛ ናቸው፣ አስተማሪ ናቸው። እዛው ደግሞ አሳድገውት እንዲሁም ተመርቆ ደግሞ ዛሬ ደግሞ ከተመረቅ ማየት አለብኝ የተመረቀበትን አክስቱ ቤት ዘመዶቹ ቤት ነው ያለው። ስለዚህ እጅጉን አድርገን እናመሰግናለን። ሁላችሁም በመላው ዓለም የምትገኙ ኢትዮጵያውያን መልካም ዘመን መልካም ጊዜ ይሆንላችሁ። ይህንን መልእክት ሼር እያደረጋችሁ ለሁሉም ኢትዮጵያውያን አድርሱልን። እህታችንም እናታችንም እግዚአብሔር ይስጥልን። እናመሰግናለን።
በዚህ ቤት ደግሞ ያደረጋችሁት ባለውለታዎች አቶ ተስፋይና ወይዘሮ ማርሸት ከነ ልጆቻችሁ እግዚአብሔር ይጠብቃችሁ። እናመሰግናለን። መልካም ጊዜ